ሰላም እንደምናችሁ በዛሬው ቆይታችን የምንመለከተው የግሎባል ትሬንድን 3.2 ቲዮሬቲካል ፐርስፔክቲቭ ኦፍ አይፒኢ የሚለውን ክፍል አንድ ላይ የምንመለከት ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ባለፈው ቆይታችን ስለ ኢንተርናሽናል ፖለቲካል ኢኮኖሚ የሚለውን ሀሳብ ተመልክተናል። ዛሬ ላይ ደግሞ እንግዲህ የተለያዩ ቲዮሬቲካል ፐርስፔክቲቮች አሉ። እንዳልኳችሁ ባለፈው ፖለቲካ ሲባል ማለት ኢኮኖሚ የሚባለው ነገር በደንብ እየደረጀ ሲመጣ ፓወር ይሆናል። ፓወር ደግሞ ኢትዝ ምንድነው ብለናል? ወደ ከፖለቲካው ጋር ሞርሊ ሪሌትድ የሆነ ኮንሰፕት ነው። ስለዚህ ኢንተር ሪሌትድ ናቸው ሶስቱ ማለትም በብዛት ኢኮኖሚ የሚባለው እና ፖለቲካ የሚባለው አይዲዮሎጂ። እንግዲህ በዚህ ውስጥ there are three major theoretical perspectives regarding to the nature and functioning of the IPE። እንግዲህ አይፒኢ ኢንተርናሽናል ፖለቲካል ኢኮኖሚ ብለን የምንጠራው ሀሳብ የተለያዩ የቲዎሬቲካል የሆኑ ዋና ዋና የምንላቸው ምልከታዎች ፐርስፔክቲቮች አሉት። ማለት ከኔቸሩ አንፃር እንዲሁም ከፈክሽኒንጉ አንፃር ምን ማለት ነው? አይፒኢ እንግዲህ ፓወር እና ኢኮኖሚ በአንድ ላይ ተደራጅተው ያሉበት ነው ብለናል አይደለ? እነዚህ ፈክሽን የሚያደርጉበት መንገድ ሀገራት የትኛውን የአይፒኢ መንገድ ተጠቅመው ነው የሚሄዱት? የትኛውን ቲዮሪ ተከትለው ነው? ሀገራት ከሚተገብሩት ነገር አንፃር ይሄኛው ቲዮሪ እንዲህ ይባላል፣ ሀገራት ይህንን ሲመሰርቱ እንዲህ ይባላል እያልን እንደ ቲዮሪ የምናስቀምጣቸውን ሀሳቦች ነው የምንመለከተው ዛሬ። ስለዚህ ቲዮሪ ብለን ያነሳናቸው አንድ ሀገር እንደ ሀገርነቷ የምትከተላቸው መንገዶች ነው። በሀገሯ ውስጥ ያለው ፖለቲካን እና ኢኮኖሚን እንዴት አስቀጥላ ትሄዳለች የሚለውን ሀሳብ የምንመለከትበት ሲሆን there are the three major ወደ 6 አካባቢ የሚጠቁ አሉ። ነገር ግን ሶስቱ ወይም ሜጀር የሚባሉት ላይበራሊዝም፣ ማርክሲዝም ኤንድ ናሽናሊዝም ወይም መርካንታሊዝም ተብሎ የሚጠራው ሀሳብ ነው ማለት ነው። እንግዲህ እንደ መግቢያ ያህል ትንሽ እንነጋገርና ወደ ዋናው ሀሳብ ቀጣይ ነው የምንገባ የሚሆነው። እንግዲህ መርካንታሊዝም ኢዝ ኦልደስት የሚባለው ከሁሉም ኦልደስት የሚባለው ነው። እንግዲህ ከኤርሊ 16 ሴንቸሪ ጀምሮ የነበረ ነው። በቃ በጣም ኤርሊ ተብሎ የሚናገር የመጀመሪያው ነው። ዘንድ ደግሞ ዘ ማርክሲዝም ደግሞ የሚባለው ዘ ያንገስት የሚባለው ከሶስቱ በጣም ያንገስት የሆነው ካርል ማርክስ ኢመርጅ ያደረገው ነው ተብሎ የሚነሳ ነው። እንግዲህ ስለ ማርክሲዝም የተወሰነ ሀሳብ ታውቃላችሁ። ስለ ደርግ መንግስት ከኢትዮጵያ ጋር ይያያዛል። ገባ ስንል እናየዋለን። እንግዲህ ሲን ዘ ሚድ 1980s እንግዲህ ከመካከለኛው 1980 ጀምሮ the relevance of three perspective has changed dramatically። የነዚህ ሶስት ቲዮሪዎች ማለትም ናሽናሊዝም፣ ላይበራሊዝም እንዲሁም ማርክሲዝም አግባብነታ ሬሌቫንስ መሆናቸው መኖራቸው አግባብነታቸው ምን እየሆነ መጥቷል? ቼንጅድ እየተቀየረ መጥቷል። ምን ማለት ነው? ከሶስቱ ፐርስፔክቲቮች አዳዲስ ፐርስፔክቲቮች ኢመርጅ እየሆኑ መጥተዋል ማለት ነው። the relevance of Marxism greatly declined ዲክላይን እየሆነ መጣ። ምን የማርክሲዝም እሳቤ ይበልጡ ነው። and liberalism has experienced in relatively considerable growth in influence። ታዲያ የላይበራሊዝም ደግሞ በተመሳሳይ መልኩ has experienced ምን አንጻራዊ የሆነ እድገት እያሳየ ነበር፣ ያው በጫና ውስጥም ቢሆን። አሁን ላይ በብዛት የላይበራሊዝም እሳቤ ወይም የካፒታሊዝም ብለን የምናነሳው እሳቤ ይስፋፋ እንጂ በዓለም ላይ እሱም ኢንፍሉዌንስ ውስጥ ነው ነው የሚለው። around the world more and more countries are accepting liberal principles as they ዓለም ላይ ያሉ አብዛኞቹን ሀገራቶች ከተመለከትን ላይበራሊዝም ነን አይደለ? ካፒታሊስት የሚባለውን እሳቤ ነው የምንከተለው። ነፃ ገበያ ምናምን የሚባለው እሱን እንመለከታለን ብቻ እስኪ ወደ ኋላ ስንገባበት። እንግዲህ እነዚህ ምን አይነት ባህሪ ያላቸው ካለን ኦፕን ዜር ኢኮኖሚክስ ቱ ኢምፖርት ኤንድ ፎር ኢንቨስትመንት። ላይበራሊዝምንም የሚከተል አንድ ሀገር እንደ ባህሪ ሊኖረው ከሚችል ነገሮች እንደው እናንሳ እንኳን ከተባለ ዜር ኦፕን ኢኮኖሚክ የተለያዩ ከውጭዎች ጋር ያላቸው ኢንቨስትመንትን ይጨምራሉ። ኢምፖርት ኤንድ ኤክስፖርት የሚባሉ ፎሪን ኢንቨስትመንት ላይ በደንብ የሚሰሩ ሀገራቶች ናቸው። ስኬል ዳውን ዘ ሮል ኤንድ ኦፍ ዘ ስቴት ኢን ዘ ኢኮኖሚ በኢኮኖሚ ውስጥ ያለውን የሀገርን ኢንተርቬንሽኒስት የሀገርን ተሳትፎ ማለት ነው ዝቅ አናሳ የሆነበት ነው። ምን ማለት ነው? ማርኬቱ ዲፔንድ የሚሆነው በስቴት ሳይሆን በምንድን ነው ማለት ነው? በፕራይቬት በግል ባለቤቶች ዘንድ ነው። ላይበራሊዝም ስንባል ይህን የምታውቋቸው ኮንሰፕቶች ናቸው። በተመሳሳይ መልኩ ደግሞ ሶስተኛ ላይ የምንመለከተው የሚሆነው ምንድነው? ሽፍት ቱ ኤክስፖርት ሌድ ግሮዝ ስትራቴጂ። ኤክስፖርት ሌድ ነው የሚከተሉት ከኢምፖርት ይልቅ ወደ ኤክስፖርትን የማበረታታት አይነት ባህሪ ያላቸው ቢሆንም ግን ኢምፖርት ኤንድ ፎሬን ኢንቨስትመንት ላይ ይሰራሉ የሚል አይነት ሀሳብ አለ። እንግዲህ ይህችን እንደ መግቢያ ቁጭ ነው ያደረገልን። ያው ላይበራሊዝም ተቀባይነት አለው የሚል ሀሳብ አነሳን። መርካንታሊዝም ኦልደስቱ ነው የሚለውን ሀሳብ አነሳን። ማርክሲዝምም ዲክላይን እያደረገ ነው ብለናል። በዚች ገጽ ላይ ይህችን አይተናል እንደ ዋና ሀሳብ። ወደ ቀጣዩና ዋናው ክፍል እንግባ።
እሺ መጀመሪያ ላይ መርካንታሊዝምን ኦር ናሽናሊዝም እየተባለ የሚጠራውን ሀሳብ እንመልከት። ምን አይነት ባህሪ አለው? ይህንንስ የሚከተሉ ሀገራቶች ምን አይነት እንትኖች አሏቸው? ቀለል ባለ እና በቻልኩት መጠን ምሳሌ ለመጥቀስ እየሞከርኩኝ የምንመለከተው ይሆናል። ጥያቄ ካላችሁ ግን መጠየቅ ትችላላችሁ። አሁንም አስቀድሜ የምነግራችሁ በእነዚህ እሳቤዎች ላይ ያልገባችሁ ጥያቄ ካለ ለመጠየቅ ግልጽ ሆናችሁ ያልገባችሁ መጠየቅ ትችላላችሁ፣ እንመልስላችኋለን ማለት ነው። መርካንታሊዝም ምን ማለት ነው? ኢት ኢዝ ኤ ቲዮሬቲካል ኤንድ አይዲዮሎጂካል ፐርስፔክቲቭ። ቲዮሬቲካል ነው ወይም አይዲዮሎጂካል ነው። ይህ ምልከታ ይህ እሳቤ which defends a strong and pervasive role of the state in the economy both in domestic and international trade, investment and finance ይለናል። መርካንታሊዝምን ወይም ናሽናሊዝምን የሚባለውን እሳቤ የሚከተሉ ሀገራቶች ምን አይነት ሀገራቶች መሰላችሁ? ስቴት የምንለው በጣም ጠንካራ የሆነ ወይም ፐርቫሲቭ የሆነ ሚና አለው። በምን ውስጥ? በኢኮኖሚ ውስጥ በጣም ተሳታፊ ነው ማለት ነው። ሀገር አብዛኛውን ኢኮኖሚ የሚቆጣጠር፣ ሀገር አብዛኛውን ኢኮኖሚ የሚጠብቅ ሲሆን ምን እንለዋለን? ይሄኛውን ነገር መርካንታሊዝም እንለዋለን። ማለት ከስቴት ኢኮኖሚ ውስጥ እንዴት ስትሮንግሊ ዲፕሊ ይገባል ስትሉ በዶሜስቲክ በሀገር ውስጥ ሊሆን ይችላል፣ በዓለም አቀፉ ንግድ ቅድም ፎሪን ምናምን እያለን ጠቅሰናል አይደለ? ሀገር ተሳትፎ ያደርጋል። ተሳትፎ የሚያደርገው ከምን አንፃር መሰላችሁ? የተለያዩ የእሱን የበላይነት ማስጠበቅ ስለሚፈልግ አንድ ሀገር እንደ ሀገርነቱ የእሱን የበላይነት ማስጠበቅ ስለሚፈልግ ከሌሎች የበላይ ሆኖ እንዲታይ ሲል በጣም በዩኒቱ ላይ የተመለከታችሁት እሳቤዎች አሉ አይደለ? የተለያዩ ገደቦችን እያስቀመጠ የሚሰራበት ነው። ለምሳሌ ታክስ ሲጥል፣ ይሄ ታሪፍ ሲጨምር፣ በኮታ ሲያስቀምጥ ወይም ደግሞ አንዳንዴ ቦይኮት፣ ኢምባርጎ የሚባሉትን ሜቶዶች በመጠቀም ኢንተርናሽናል ትሬዱ ላይ ተጽዕኖ እየፈጠረ የሚገባበት ለምን? የራሱን የበላይ ለማድረግ ሲጥር ማለት ነው። መርካንታሊዝም የሚባለው እሳቤ ይሄኛው ነው በዋናነት ያለበት። ስለዚህ ሀገር በዶሜስቲኩም በኢንተርናሽናሉም በኢንቨስትመንቱ ላይ እንዲሁም በፋይናንሱ ላይ አጠቃላይ ምን ሲሆን? ጣልቃ ሲገባ ምን እንለዋለን? ይሄንን መርካንታሊዝም እንላለን። እዚህ ጋር የምናነሳቸው ሀሳቦች በብዛት በአዛምድ ያመጡታል። ስለዚህ ዋና ዋና የሚባሉ ቃላቶችን ለማየት ሞክሩ። እዚህ ጋር ጠንካራ የሆነ ምን አለ? ይገባል መንግስት የሚባለውን አስቡ። ሌላ አንድ ሀሳብ እንጨምርበታለን ከምን አይነት ቃል ጋር መያዝ እንዳለባችሁ እናይ ነው የሚሆነው። as it developed in 20th century እንግዲህ እያደገ መጣ። እንደ ወደ 21th ሴንቸሪ መርካንታሊዝም ወይም ደግሞ ኒዮ መርካንታሊዝም defended even a much more sophisticated and interventionist role of the state in the economy። በቃ ወደ 21ኛው ሴንቸሪ እንኳን ወደ ኒዮ መርካንታሊዝም ወይም መርካንታሊዝም ተብለን ያነሳነውን ክላሲካሉን ምሳሌ እንኳን ብትመለከቱ ሀገር በጣም ጠንካራ ምንድን ነው? ኢንተርቬንሽኒስት ነው። በምን ውስጥ? በኢኮኖሚ ውስጥ በጣም ሀገር ወሳኝ ሚናን ነው የሚወስደው። በምን ውስጥ? በኢኮኖሚ ውስጥ ወይም ሁሉንም ነገር ይቆጣጠራል። ቅድም እንዳልኳችሁ አንድ ሀገር የበላይነቷን ማስጠበቅ ስትፈልግ በኋላ ላይ እንመለከተዋለን። ይሄ አንድ ላይ እንጠቀም የሚባል እሳቤ አይደለም እዚህ ጋር ያለው። እኔ የበላይ ልሁን የሚል እሳቤ በብዛት ይታይበታል፣ ይሄ መርካንታሊዝም። ስለዚህ አንድ ሀገር ደግሞ የበላይ እንዲሆን ምን ማድረግ አለበት? ሌላውን እየጨቆነ የእሱን ማውጣት ነው። ስለዚህ በኢምፖርት ላይ ሳይሆን ኤክስፖርት ላይ ብቻ ትኩረት ያደርጋል ማለት ነው። ሀገር እንደ ሀገር ኤክስፖርት ላይ ትኩረት ያደርጋል። ምን ማለት ነው? ከውጭ የሚገቡ እቃዎችን አይፈልግም። በብዛት አዛምድ ላይ ሲመጣ በዚሁ ላንሳላችሁ። መርካንታሊዝም ምንድን ነው ሲባል ፕሮቴክሽኒስት ተብሎ ነው የሚጠራው። ፕሮቴክሽኒስት ራሱን ምን የሚል የሚጠብቅ የሚከላከል ተብሎ የሚነሳ ነው። መርካንታሊዝም ፕሮቴክሽኒስት ወይም ደግሞ ኢንተርቬንሽኒስት በምትባለው እሳቤዋ ትገለጻለች። አዛም ላይ ሲመጣ ይህችን ቃል እንደ መለያ አድርጋችሁ መያዝ ትችላላችሁ። ለምሳሌ the role of identifying and developing strategic and targeted industry through a variety of means including tax policy, subsidization, banking regulation, labor control and interest rate management እያንዳንዱ ላይ የሀገር ሚና ምንድን ነው? በጣም ትልቅ ነው። በቃ ታርጌት በተደረጉ በተለያዩ ሚኖች በተለያዩ መንገዶች ሀገር በጣም ጣልቃ ስትገባ የሚስተዋልበት ነው። ለምሳሌ በታክስ ፖሊሲው ላይ ሀገር ጣልቃ ትገባለች። ይሄ ሰብሲዲ በምንላቸው የተለያዩ የባንክ ህጎች ላይ፣ የሰራተኛ ቁጥጥር ላይ፣ ኢንተረስት ሬቱ ላይ ከተመለከታቸው በአጠቃሉ ላይ ብቻ ምን ብያቸዋለሁ? መርካንታሊዝም ሲባል ኢንተርቬንሽኒስት ኤንድ ፕሮቴክሽኒስት ነው። According to mercantilists, states should also play a disciplinary role in the economy to ensure adequate level of competition. አንድ ሀገር አሁን እንዳልኳቸው የበላይ መሆን ነው የምትፈልገው፣ ኮምፒቲሽን ነው።
ኮምፒቲሽን ነው። እኩል እንደግ አይደለም እዚህ ጋር የሚባለው። ስለዚህ አንድ ሀገር በኢኮኖሚ ውስጥ በጣም ወሳኝ የሆነ ሚናን የምትጫወተው ለምን ነው ከተባለ ቱ ኢንሹር አዲኩዌት ሌቭል ኦፍ ኮምፒቲሽን ነው። በቃ በቂ የሆነ ደረጃ ላይ እንድደርስ በምን በኮምፒቲሽን በውድድር ፉክክር ያለበት ሲስተም ነው። ይሄ ሲስተም ግን ቀስ በቀስ እየተተገበረ መጥቶ አሁን ላይ ስሙን ትንሽ ቀየር አድርጎ መጥቷል። መርካንታሊዝም ሜጀር ከሚባሉት ውጭ ከምንመለከታቸው ውስጥ የምናነሳው ሀሳብ አለ። መርካንታሊዝምን ግን የሚከተሉ ሀገራቶች እነማን ናቸው ተብሎ ሲነሳ ሪሰንት ኤክስፒሪየንስ ኦፍ ጃፓን፣ ሳውዝ ኮሪያ፣ ታይዋኒዝ፣ ቻይኒዝ ናሽናል ፖለቲካል ኢኮኖሚያቸው መርካንታሊዝምን ወይም ናሽናሊዝምን የሚይዝ ነው ተብሎ የሚነሳ ነው። ነገር ግን አሁን እንዳልኳቸው የመርካንታሊዝምን እዚሁ ጠቅለል አድርጌ በአንድ ወይ በሁለት ቃል ልግለጽላቸው እና የመጨረሻዋን ሀሳብ ተነጋግረን እንዘጓለን የመርካንታሊዝምን ሀሳብ። መርካንታሊዝም ሀገር በኢኮኖሚ ውስጥ በጣም ጠንካራ የሆነ ሚና ሲኖራት፣ ይሄኛውም ደግሞ ለምንድን ነው ከተባለ ቱ ኢንሹር አዲኩዌት ሌቭል ኦፍ ምን ኮምፒቲሽን ነው። በኮምፒቲሽን በቂ የሆነ ደረጃ ላይ እንድትደርስ የምታደርግበት ሲስተም ነው። በዚህም በታክሱ፣ በባንክ ሬጉሌሽኑ፣ በሌበር ውስጥ ሀገር ኢት ኢዝ ስትሮንግ ኢንተርቬንሽኒስት የሚሆንበት ሲስተም ነው። ይሄኛው አጭሩ ዋና የመርካንታሊዝም መገለጫ ነው። ነገር ግን የሀሳብ እየተቀየረ መጥቶ ኢንስቴድ ኦፍ ዘ ተርም መርካንታሊዝም ማለት ነው ተቀይሮ ዘ ስቴት ኤንድ ዘ ኢስት ኤዥያን ኢኮኖሚስ ስፔሻሊ በብዛት ጃፓን፣ ሳውዝ ኮሪያ፣ ታይዋን ብለናቸው የምንጠራቸው ሀገራቶች ዴቨሎፕመንታል ስቴት አፕሮች ነው የሚከተሉት ይባላል። ዴቨሎፕመንታል ስቴት አፕሮች ምን ማለት ነው? ራሱን የቻለ አንድ ቲዮሪ ነው፣ በኋላ የምንመለከተው ይሆናል። ነገር ግን ከመርካንታሊዝም ዴቨሎፕመንታል ስቴት አፕሮች ነው የሚከተሉት እየተባለ ይነሳላቸዋል ማለት ነው። የመጀመሪያውን በዚህ እናጠቃልና ወደ ላይበራሊዝም እንግባ። ላይበራሊዝም ይሄ ነፃነት የሚባለው ሀሳብ አይደለ? ስለዚህ ኢት ኢዝ ዘ ሜንስትሪም ፐርስፔክቲቭ ነው። ሜንስትሪም ተብሎ የሚጠቀስ ዋናም ተብሎ የሚጠቀስ ነው ኢን ዘ አይፒኢ ውስጥ በኢንተርናሽናል ፖለቲካል ኢኮኖሚ ውስጥ ኤንድ ኢት ዲፌንድ ዘ አይዲያ ኦፍ ፍሪ ማርኬት ሲስተም። የሚደግፈውም ዲፌንድ አድርጎ የሚወጣውም ይህ ነፃ ገበያ የሚለውን ሲስተም ነው። ነፃ ገበያ ግን ከምን አንጻር? መርካንታሊዝም ሲባል ኢንተርቬንሽኒስት ሀገር ኮንትሮል ሲያደርጉ አይደለ? ላይበራሊዝም ግን ተቃራኒ ነው። ኢት ኢዝ ኤ ፍሪ ማርኬት ሲስተምን ነው የሚደግፈው። አንደኛ የላይበራሊዝም መለያ በአዛምድሬ ሲመጣ ፍሪ ማርኬት የምትለዋን ሀሳብ ያዙ። ፍሪ ማርኬት ግን በምን ፍሪ ነፃ ገበያ ይኖር፣ ፍሪ ትሬድ ይኖር፣ ትሬድ ላይበራሊዝም የንግድ ነፃነት ይኖር ኤንድ ፍሪ ፋይናንሻል ኤንድ ፎሬን ዳይሬክት ኢንቨስትመንት ኤፍዲአይ ፍሎስ ይለናል። ምን መሰላችሁ? አንድ ሰው በፋይናንሱ በኢንቨስትመንቱ በምኑ ላይ መሳተፍ ይፈልግ በቃ ሀገር ምንም ኢንተርቪን ሳያደርግ ሀገር ምንም አይነት ክልከላ ሳያደርግ ከውጭ እቃችንን ያለምንም ታክስ እቃችንን ያለምንም ኮታ ቀበጥ ቦይኮት አንድ ሀገር ያለ ነጋዴ ኢትዮጵያ መጥቶ በነፃነት እቃውን ይሽጥ። ኢትዮጵያ ውስጥም ያለ ነጋዴ አሜሪካ ሄዶ በነፃነት እቃውን ይሽጥ ነው። ለምሳሌ ሀገር እንደ ሀገር ደረጃ የውስጥ ገበያዋን ለመጠበቅ የምታደርጋቸው የተለያዩ ክልከላዎች አሉ አይደለ? ለምሳሌ በኢትዮጵያ አሁን በቅርቡ ምን ተከልክሏል? ማለት ቀረጣቸው የሚጨምርባቸው እቃዎች እነምንድን ናቸው ተብሏል? ይሄ የነዳጅ መኪናዎች ዋጋቸው በጣም ከፍ ያለ ሆኖ ነው የሚገቡት በታክስ ወይም ደግሞ የሆነ ሰሞን ላይ ደግሞ ይሄ የቅንጦት ሌግዠሪ የሚባሉ ጉዶች ምን ተደርገው ነበረ? ዋጋቸው ወይም ደግሞ ጭራሹኑ እንዳይገቡ በእንትን በኩል ተከልክለው ነበር። ይህ ምን ማለት ነው? በላይበራሊዝም ጊዜ ይሄ ሁሉ ይቅር ታክስ የሚባል ነገር አይኖርም። ፎሬን ኢንቨስትመንት ፎሬን ዳይሬክት ኢንቨስትመንት ይኖር ነው የሚለው። ስለዚህ እኔ ከውጭ ሀገር ሽቶ አስመጥቼ እዚህ ብሸጥ፣ ከውጭ ሀገር የሆነ መኪና አምጥቼ ብሸጥ ታክስ ምንም አይነት ቤሪየር አይኖርም። ስለዚህ accordingly removing impediments or barriers ክልከላ ማለት ነው to the free flow of goods and service among countries is what the foundational value and principle of liberalism ይላል። የላይበራሊዝም ዋና ፕሪንሲፕሉ ዋና ቫልዩ ምንድነው ሲባል ነፃ የሆነ አገልግሎት ነፃ የሆነ የጉድስ ዝውውር ይኖር between two countries between the parties እያለ ነው የሚጠራው። ነፃ ገበያ ምንም አይነት ክልከላ የሌለበት። ጀነራል ሀሳቡን የተረዳችሁኝ ይመስለኛል። እኔ በቻልኩት ለማስረዳት እየሞከርኩ ነው። The consensus among advocates of free trade is that reduces its price, raises the standard of living for more people, makes a wider variety of products available, and contributes to improvements in the quality of goods and services ይለናል። ከዚህ በተጨማሪ ደግሞ እንግዲህ ፍሪ ትሬድን አድቮኬት ስናደርግ ይበልጥ ስናበረታታ ዛት ኢዝ ሪዲዩስ ፕራይስ በዋጋን በመቀነስ ሬዝ ስታንዳርድ ኦፍ ሊቪንግ የሰውን
የመኖር ደረጃ ማለት ስታንዳርድ ኦፍ ሊቪንግ አለ አይደለ? አንድ ሰው ሊኖርበት ይችላል ተብሎ እንኳን ከሚቀመጥ ይገባዋል ተብሎ ከሚኖረው እሱን ምን እናደርጋለን? መጨመር እንችላለን። ሜክስ ዋይድ ቫራይቲ ኦፍ ፕሮዳክትስ አቬለብል ሰዎች ክልከላ ሳይኖርባቸው ሳይቀር ወይም ደግሞ ነፃ የሆነ ገበያ ሲኖር ኢትዮጵያ ውስጥ የሌለ እቃ መምጣት ይችላል ማለት ነው። ለምሳሌ ዋይድ ቫራይቲ ኦፍ ፕሮዳክት የምንለው ነገር ኢትዮጵያ ውስጥ በክልከላ ምክንያት በቦይኮት ምክንያት ሊሆን ይችላል፣ ወይም በታሪፍ በጣም ከፍተኛ ከመሆኑ በላይ ኢትዮጵያ ውስጥ የማይገቡ እቃዎች ይኖራሉ አይደለ? ላይበራሊዝም ወይም ደግሞ ፍሪ ትሬድን ግን ብንጠቀም የማናውቃቸው ነገሮች ኢትዮጵያ ውስጥ አቬሌብል ሲሆኑ እናገኛቸዋለን እንደማለት ነው። ኤንድ ኮንትሪቢዩት ቱ ኢምፕሩቭመንት ኢን ዘ ኳሊቲ ኦፍ ጉድስ ኤንድ ሰርቪስ በእቃዎች ጥራት ላይም ደግሞ ኢምፕሩቭመንትን እናመጣለን የሚል እሳቤ ነው ላይበራሊዝም የሚባለው። እንግዲህ ላይበራል ፖለቲካል ኢኮኖሚክስ ቢሊቭ ኢን ዘ ቲዮሪ ኦፍ ኮምፓራቲቭ አድቫንቴጅ ቅድም ምን ብያችኋለሁ? ኮምፒቴቲቭ አድቫንቴጅ ነው። አሁን ደግሞ ምን ላይ ኮምፓራቲቭ አድቫንቴጅ ነው ማለት ነው። ኮምፓራቲቭ አድቫንቴጅ ማለት አንጻራዊ ጥቅም ማለት ነው። አንጻራዊ ጥቅም ማለት እንዴት? ኢፍ ካንትሪስ ፎከስድ ኦን ዋት ዜይ ዱ ቤስት ኦር ስፔሻላይዝ ኢን ፕሮዲውስ ሰርቴን ጉድስ ኤንድ ፍሪሊ ትሬድ ዜር ጉድስ ዊዝ ኢች አዘር ኦል ኦፍ ዘም ውድ ቤኔፊት። አንጻራዊ ጥቅም ማለት ምን ማለት መሰላችሁ? አሜሪካና ኢትዮጵያ እንዲሁ ለምሳሌ ከቻይና ጋር እናድርገው። ያው ቻይና በብዛት ስለበዛች ቻይና እና ኢትዮጵያ ውስጥ ያለ ጉድ ያለምንም ቀረጥ፣ ያለምንም ታክስ፣ ያለምንም ክልከላ በፍሪ ትሬድ ሲገበያዩ ኢትዮጵያ ውስጥ ያለ ነጋዴ ወይም ደግሞ ኢትዮጵያ ውስጥ ካለ ጉድ አንጻር ጥራቱ እየጨመረ ይመጣል። እዛው ቻይና ውስጥ ደግሞ ከኢትዮጵያ ኤክስፖርት የሚደረገው በዛው ልክ ጥራቱ እየጨመረ ይመጣል። ስለዚህ ጥቅሙ የአንዷ ሀገር ብቻ ሳይሆን የማን ብቻ ይሆናል አለ? የሁለቱም ይሆናል። ከመርካንታሊዝም ጋር ትንሽ ያነጻጽራል። መርካንታሊዝም ግን ምን አለ? መርካንታሊዝም የሚለው እሳቤ በሁለቱ መካከል ፕሮቴክሽኒስት ስለሆነ ኢምፖርት ላይ እንጂ ማለት ኤክስፖርት ላይ እንጂ ኢምፖርት ላይ አይደለም ትኩረቱ። ስለዚህ ይሄኛው ለውጥ እንዲፈጠር ልዩነት እንዲፈጠር ያደርጋል። however the theory of comparative advantage has been undermined by the current wave of economical globalization ነገር ግን ይሄ አንጻራዊ ጥቅም የሚባለው እሳቤ በጣም አንደርማይን ሆኗል አሁን ባለው ኢኮኖሚ ግሎባላይዜሽን ምክንያት። ኢኮኖሚካል ግሎባላይዜሽን ምንድን ነው? the growth of transitional or multinational corporation complicated global trend ይሄ ኤምኤንሲሲኤስ ብለን የምንጠራቸው ትራንዚሽናል ወይም መልቲናሽናል እየተባሉ የሚጠሩ ድርጅቶች በዓለም አቀፍ ደረጃ ላይ የንግድ ተቋማት ናቸው። ግሮዝ እድገታቸው አንደኛው እንደ ባሪየር እንደ እክል ሆኗል። ይሄኛው የላይበራሊዝም እሳቤ እንዳይስፋፋ። ሌላኛው ዘ ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪሲስ በጣም ይሄ የእቃና የአገልግሎት ምርቱ በዋናነት ተጽዕኖ ውስጥ ኢንፍሉዌንስድ የሆነው በኮስት ነው፣ ወይም ደግሞ በአርቢትራሪ ስፔሻላይዜሽን ወይም ደግሞ በመንግስት በኮርፖሬት ፖሊስ በእነዚህ ይሄ የምርቱ ወይም የአገልግሎት ቁጥጥር የገባው። ስለዚህ ይህ የላይበራሊዝም እሳቤ ምን እንዲሆን አድርጎታል ይለናል? አንደርማይን እንዲሆን አድርጎታል ይለናል። ሌላው this development is marked a shift from conventional theory of comparative advantage to what is known as competitive advantage። ታዲያ ይሄ ነገር መሆኑ ማለት ኮምፓራቲቭ አድቫንቴጅን አይደለም የሚደግፈው ላይበራሊዝም። ይሄ ነገር መሆኑ እንደዚህ አይነት እድገቶች መምጣታቸው ዓለም አሁን ያለችበት ነገር ከኮምፓራቲቭ ጥቅም ከአንጻራዊ ጥቅም ይልቅ ወደ ኮምፒቴቲቭ አድቫንቴጅ እየተቀየረ ነው። አስ ኤ ሪዛልት በዚህም ምክንያት ዲስፓይት ግሎባል አክሴፕታንስ ኦፍ ኮንሴፕት ኦፍ ፍሪ ትሬድ በዓለም አቀፍ ደረጃ ነፃ ገበያውን የሚለውን እሳቤ ከመቀበል ይልቅ ገቨርንመንትስ ኮንቲኒው ቱ ኢንጌጅ ኢን ፕሮቴክሽኒዝም ሀገራቶች ምን ውስጥ እየተሳተፉ ነው? ኢንጌጅ እያደረጉ ነው። ፕሮቴክሽኒዝም የሚባለውን ማለት እገዳ፣ ክልከላ፣ ታሪፍ ያስቀምጣሉ፣ ራሳቸውን ይጠብቃሉ። ኦር ሞቭሊ ወደ መርካንታሊዝም ካልሆነ ደግሞ ዴቨሎፕመንታል ስቴት አፕሮች የሚለውን እየተከተሉ ነው ማለት ነው። ላይበራሊዝም ይሄንን የሚመስል ሀሳብ ያለው ጥያቄ ካለ መጠየቅ ይቻላል። ይህንን ሀሳብ እየደጋገምኩላችሁ ምናልባት ይሄኛው ሀሳብ ትንሽ ከበድ የሚል አይነት ተደርጎ ስለሚታይ ያልገባችሁን በነፃነት እንድትጠይቁ ነው እየደጋገምኩት ያለሁት። ሌላው ማርክሲዝም ነው። ማርክሲዝም እንግዲህ ይታወቃል። Following the collapse of the Soviet Union in 1990s, there was a widely held belief to such phenomenon. Marx a clear failure in his days of Marxism. እንግዲህ ሶቪየት ህብረት በኮልድ ዋር ጊዜ የምታውቁት ታሪኩን ታውቁታላችሁ። በኮልድ ዋር ጊዜ እንግዲህ በዋናነት ሁለቱ በዩኤስኤ እና በዩኤስኤስአር በተደረገው ማለት ይሄ ኮልድ ዋር የበላይነቱን ያገኘችው ዩኤስኤ ነች። ዩኤስኤ ደግሞ ማርክሲዝም አይደለችም አይደለ? ስለዚህ ካፒታሊስት ስላሸነፈ እንደምን ተቆጥሮ ነበር? ማርክሲዝም የሚባለው እሳቤ ፌላቢቲ ላይ ደርሷል። ስለዚህ ይሄኛው ሂንስ ዴዝ ኦፍ ማርክሲዝም የማርክሲዝም ሞት ነው ተደርጎ
ተቆጥሮ ነበር። ማርክሲዝም ግን ምንድን ነው የሚያወራው? however the report of Marxism days is greatly exaggerated ነገር ግን እንዲሁ ማርክሲዝም አብቅቶለታል፣ ማርክሲዝም ጠፍቷል ዴዙ ነው ያሉት ግን በጣም የተጋነነ ኤግዛግሬትድ የሆነ ነገር ነው። ምን ማለት መሰላችሁ? መጥገብ እንዳለ ሁሉ ሁልጊዜ መጥገብ ካለ ሁልጊዜ ምን አለ? መራብ የሚባለው ሀሳብ ሁሌ ነው አይደል ተያይዞ የሚሄደው። መራብ አለ ማለት የሆነ ሰዓት ላይ ምን አለ ማለት ነው? መጥገብ አለ ማለት ነው። ተቃራኒዎቹ ነገሮች አንድ ላይ ተያይዘው የሚሄዱ ናቸው ማለት ነው። ስለዚህ ካፒታሊዝም የሚባለው ፍሪ ትሬድ ሁልጊዜ አለ ማለት ኦፖዚቱ ራሱ ማርክሲዝምም ሁልጊዜ ራሱኑ ካፒታሊዝምን እየተቃወመ ይኖራል ማለት ነው። ስለዚህ ዛት ኢዝ ኤግዛግሬትድ የሚባለው ከዚህ አንፃር ነው። ካፒታሊዝም እስካለ ድረስ ማርክሲዝም የሚጠፋበት ጊዜ የለም። ምናልባት እንደው በዓለም አቀፍ ደረጃ ግን እንደ ዩኤስ አሸናፊነቱ የበላይነት ስለተረጋገጠ ልንል እንችላለን። ለዛ ነው ኤግዛግሬትድ ሆኗል የምንለው። እንግዲህ ማርክሲዝም የሚባለው የክላስ ልዩነት አለ ነው አይደል የሚለው። ግሎባል ናሽናል ኢንካም ኢኒኳሊቲ አለ ወይም ደግሞ ኢት ሪሜይንስ ኤክስትሪም በጣም ጽንፍ ሆኗል፣ በኤክስትሪም ደረጃ ላይ ደርሷል ነው የሚለው። በዓለም አቀፍ ደረጃ ላይ ያለው ግሎባል ናሽናል ኢንካም የዓለም እንዲሁም የናሽናል ኢንካም የሀገራት ኢንካም ገቢያችን የናሽናል ኢንካማችን ልዩነት አለው ወይም ደግሞ በሀብታምና በድሃ መካከል ያለው ልዩነት በጣም ሰፍቷል። አስ ኤ ግሎባል ደረጃ ሲያስቀምጥልን ምን ይለናል መሰላችሁ? The richest 20% of the world's population control 83% of the world's income. በዓለም አቀፍ ላይ ያሉት 20% ህዝቦች 83% የሚሆነውን የዓለም ሀብት ወይም ገቢ ይዘዋል። while the poorest 20% control just 1%. ነገር ግን በዓለም ላይ ያሉት 20% ደግሞ ስታያቸው የዓለምን ድሃ የሚባለው ፑረስቱ 1% ነው የያዘው። 20% ሀብታም ግን 83%ን ይዟል። ይሄኛው ኢኒኳሊቲ ተፈጥሯል። ማርክሲዝም ደግሞ ሁል ጊዜ ይህንን ኢኒኳሊቲ አልደግፍም፣ እኩል ይሁን የደርግ እሳቤ ማለት ነው። ቤት ላባሹ የተባለ የመጣበት ሳይ የማርክሲዝም እሳቤ ነው። ስለዚህ exploitation of labor shows no sign of ሌዚንግ ይለናል። ይሄ ብዝበዛው ምናምን በጣም ብቻ ከፍተኛ የሆነ ነው። the problem of child labor ከዚህም በተጨማሪ ደግሞ ህፃናት ጉልበት ብዝበዛ የምንለው ነገር ቻይልድ ስሌቭ ሌቨር የምንለው ነገር has become endemic አሁንም ድረስ so on and so forth እስካሁን ድረስ ምንም ሊቆም ያልቻለ ችግራችን ነው። በሀብታምና በድሃ መካከል ያለው ልዩነት it is too extreme ሆኗል። የህፃናት ጉልበት ብዝበዛ፣ የሰራተኛ መበዝበዝ እየበዛ ነው። ስለዚህ ምንም አይነት ነገር የቀነስ ነው፣ ምንም አይነት ነገር ያቆምነው ነገር የለም ብሎ ያነሳል ማለት ነው። ስለዚህ ማርክሲስት then tells us that all these crises are cut from the same cloth. ስለዚህ እነዚህ ነገሮች ምን ይነግረናል ማርክሲዝም? all these crises are cut from the same cloth በተመሳሳይ ክሎዝ ከት የተደረጉ ናቸው ብሎ ነው የሚያነሳው። ይህ ክራይሲስ ይህ ብጥብጥ so Marxists in particular they all reflect in inherent instability and volatility of global capitalist system that has become increasingly reliant on financial speculation of profit making ይላል። ብቻ ግን በአጠቃላይ እንደው ጠቅለል ስናደርገው በማርክሲዝም እሳቤ በዋናነት ስለሚታወቁ የተደጋግሞ የሚነሳ ስለሆነ ይህ ኢንስታቢሊቲ ይህ ቫዮላቲሊቲ አለ። ይህ ልዩነት ይህ አንዱ አንዱን መጨቆኑ ወይም ደግሞ ከሀገራትም አንፃር ይሁት ከሀብታምና ከድሃ አንፃር ይሁት ሀብታሙ ትልቁን የሀብት መጠን ይዞ ድሃውን እየበዘበዘ ነው። ስለዚህ ይሄ ብዝበዛ መኖር አይገባውም፣ ተገቢነት የለውም ነው በቃ እያለ ያለው። ለምን ሁሉም ፎር ፕሮፊት ሜኪንግ ነው እየሰሩ ያለው ነው የሚለው። ስለዚህ in addition to the above mentioned foundational theory of IPE እዚህ ጋር አጠቃልለውና ማርክሲስትን በአጠቃላይ አሁን እስካሁን የተመለከትናቸው ሶስት ቲዮሪዎች ምንድናቸው? ፋውንዴሽናል ቲዮሪስ ኦፍ አይፒኢ ይባላሉ። ዘ ሜጀር ናቸው፣ ዋና ዋና ተብሎ ነው የሚጠሩት። ማለትም መርካንታሊዝም፣ አይዲያሊዝም እንዲሁም ማርክሲዝም። ዘ ፎሎዊንግ ትሪ ኮንቴምፖራሪ ቲዮሪስ ኦፍ ኢንተርናሽናል ፖለቲካል ኢኮኖሚ አስ ኦልሶ ዋዝ ኮንሲደርድ። ከዚህ በታች ደግሞ የምንመለከታቸው ሶስት የተለያዩ እሳቤዎች አሉ። ማለት ሶስቱን እሳቤዎች በሌላ ነገር አሻሽለው አመጡት ብለን ማንሳት እንችላለን። እንመልከታቸው። ሶስቱ በዚህ እናጠቃልና ሌላው ሄጌሞኒክ ስታቢሊቲ ኦፍ ቲዮሪ። እነዚህ ሀሳቦች ቀለል ያሉና ስንናገራቸውን በጣም ብዙ ሰዓት የማንፈጅባቸው ስለሆኑ አየት አየት አድርገን የዛሬውን ክላሳችንን የምንጨርስ ነው የሚሆነው።
እስከዛው ግን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ትንሽ እረፍት መውሰድ ትችላላችሁ። ፖዝም እያደረጋችሁ አሰላስሉት። አራተኛ ሄጌሞኒክ ስታቢሊቲ ቲዎሪ የሚባለው አለ። ሄጌሞኒክ ማለት የበላይነት አይደለ? የበላይነትን የሚያነሳ ሀሳብ ነው አይደለ? ምንድነው? In hybrid theory containing elements of mercantilism, liberalism and even marxism ይሄ እሳቤ የመርካንታሊዝምን የላይበራሊዝምን እንዲሁም የማርክሲዝምን እሳቤ በአንድ ላይ ጨምቆ የያዘ ነው ተብሎ ነው የሚነሳው። ግን ሞርሊ ከምን ጋር ይያያዛል ሲባል it is closest association however is with mercantilism ከመርካንታሊዝም ጋር በጣም የተገናኘ አሶሺየት የሆነ እሳቤ ነው። ከምን አንፃር? ዋና እሳቤው ምንድነው ሲባል የሄጌሞኒክ ስታቢሊቲ ቲዎሪ ሊያመነጩ የቻሉት ምን ይላሉ መሰላችሁ? The root cause of economic troubles in the Great Depression of 1920s and 1930s was the absence of benevolent hegemon for the smooth operation of international system as whole ይለናል። ዋና አርጊውመንታቸው እቺ ነች። በዓለም ላይ ማለትም አብሶ በ1920 እንዲሁም በ1930 መካከል በነበረው ጊዜ የኢኮኖሚክ ትረብል ተፈጥሮ ነበር። በጣም ግሬት ዲፕሬሽን ተፈጥሮ ነበር። ለዚህ ኢኮኖሚክ ትረብላንስ፣ ለዚህ ኢኮኖሚክ ችግር፣ ለዚህ ኢኮኖሚክ ብጥብጥ በዚህ ዘመን ለነበረው ማለት ነው ተጠያቂ የሚሆነው በዓለም አቀፍ ደረጃ ላይ ታማኝ ሆኖ ቅን ሆኖ የሚያገለግል ምን ቤኔቮለንት የሆነ በበላይነት ተቆጣጥሮ የሚገዛ አንድ ፓወር የለም። ኢንተርናሽናል ኢኮኖሚውን አስ ኤ ሆል የሚቆጣጠር ኢንተርናሽናል ሲስተሙን አስ ኤ ሆል የሚይዝ አንድ ሄጌሞን የለም። ያም ሄጌሞን ቤኔቮለንት የሆነ አይደለም። በቃ ለምን ስሙዝ የሆነ ኦፕሬሽን እንዲኖረው የሚያሳልጥ ስሙዝ የሆነ ኦፕሬሽን እንዲኖር የሚያቀላጥፍ ምን የለም ቅን የሆነ ሰው የለም ነው የሚለው። ቅን እንደ ሀገር ደረጃ ማለት እንደ ሀገር ደረጃ። ስለዚህ የበላይነት ባለመኖሩ ምክንያት ምን ሆኗል? ግሬት ዲፕሬሽን ተፈጥሯል። ስለዚህ ምን ይሁን? መርካንታሊዝም ማለት በአንድ አካል ወይ ሀገር ሙሉን ኢኮኖሚ ስትቆጣጠር አይደለም። ይሄ ደግሞ ምን ይላል? ኢን ኤ ወርልድ ያለውን ነገር አንድ አካል ይቆጣጠረው በበላይነቱን ወስዶ ዘን ሁሉ ነገር ይረጋጋል ነው የሚለው ማለት ነው። ሄጌሞኒክ ማለት ይሄ ነው። እንግዲህ HTS has influenced the establishment of the Bretton Woods institution both being the products of American power and influence እንግዲህ ይሄንን እሳቤ ስናነሳ ተጽዕኖ ውስጥ የሚገባው እሳቤ ብሬተን ውድ ኢንስቲትዩሽን የምንላቸው እነ IMF እንደ ወርልድ ባንክን ማንሳት እንችላለን። እነሱ ሞብሊ ኮንትሮል የሆኑት ምንድነው ካላችሁኝ በአሜሪካ ፓወር እና በአሜሪካ የገንዘብ ፍሰት በአሜሪካ ኢንፍሉዌንስ ውስጥ ናቸው አይደለ? ስለዚህ አሜሪካ እነዚህን ሁለት ተቋማት ገዝታ እነዚህ ተቋማት ደግሞ ዓለምን በደንብ በቃ በገንዘብ በምን እያገዙ እየረዱ ከሆነ እንደ በላይነት ሆነው እንኳን እንቁጠራቸው ካልን ኢኮኖሚው ላይ አሜሪካ ወይም ዩናይትድ ስቴትስ ዶሚናንስ was manifested in particularly by the adoption of United States blueprint of the IMF ማለት ነው። በቃ አሜሪካ እና IMF እና ወርልድ ባንክን ተጠቅማ ሄጌሞኒክ ስቴቢሊቲ ቲዎሪ የሚባለውን እሳቤ እያስከበረች ነው ብለን ልናነሳ እንችላለን ማለት ነው። ምክንያቱም በዚሁ ሲፈጸም እያየ ነው ስለሆነ። ሄጌሞኒክ ግን ጠቅለል ስናደርግ ምን ይላል? አንድ በበላይነት ኃላፊነት ወስዶ የሚመራ ሰው ይኖር፣ ኢኮኖሚው ዛኔ ተርቡለንስ ይቀንሳል ይለናል ማለት ነው። ሌላው ስትራክቸራሊዝም ነው። ስትራክቸራሊዝም ደግሞ is a variant of Marxist perspective የማርክሲዝም እሳቤ ጋር እንዲሁ ልንይዘው የምንችለው ነው። ስትራክቸራሊዝም ሲባል ግን ምን ይለየዋል? Structuralism starts analysis from a practical diagnosis of the specific structural problems of international liberal capitalist economic system ይሄ ደግሞ ከምን አመጣው መሰላችሁ? በዓለም ላይ ያለው ይሄ ነፃ ላይበራል የሚባለውን የካፒታሊስት ኢኮኖሚክ ሲስተምን በመቃወም ነው። በተመሳሳይ መልኩ ማርክሲዝም የክላስ ልዩነት አይደለም የሚለው፣ ስትራክቸራሊዝም የክላስ ልዩነት ነው የሚለው። እሱን እንመልከተው። The system main feature is certain periphery or dependency, a relationship between the global north and the global south, which permanently resulted in an unequal exchange, unequal trade or investment exchange. በዓለም ላይ ያለ ምን አለ? አንዱ በአንዱ ላይ ጥገኛ እንዲሆን ያደረገ ነገር አለ። ያም ነገር የተከሰተው እኩል ባልሆነ የንግድ እኩል ባልሆነ የኢንቨስትመንት ልውውጥ ነው ይለናል። በዚህ ምክንያት ክላስ ተፈጠረ። ግሎባል ኖርዝ ይሄን ግሎባል ሳውዝ ተብሎ ግሎባል ኖርዝ የሚባሉት ዘፈርስት ወርልድ ብለን የምንጠራቸው ማለትም እነ አሜሪካ ምናምን የሚገቡበት በቃ ታላላቅ ሀያላን ሀገራት ሲሆኑ ግሎባል ሳውዝ ላይ ደግሞ ያለነው እኛና አፍሪካ እና የመሳሰሉ አንዳንድ ሀገራቶች ሳውዝ አካባቢ ላይ የሚገኙት ምንድናቸው?
the third world ብለው ነው የሚጠሩን። በጣም ደሃ በጣም ችግር የበዛበት ተደርጎ የሚሆነ ማለት ነው። ስለዚህ ምን ሆነ በዛ አካባቢ በግሎባል ሳውዝ እና በግሎባል ኖርዝ መካከል የክላስ ልዩነት አለ። ይሄ ክላስ ልዩነት ሪዛልት ለምን ሆነ ካላችሁ አንኢኳል የሆነ ኢንቨስትመንት ኤክስቼንጅ ስላለ ከአሜሪካ ወደ ኢትዮጵያ የሚደረገውን ኢንቨስትመንት ከሆነ ከጀርመን በሉት ከሆነች ሀገር የሚደረገውን ወደ ኢትዮጵያ የሚደረገውን ኢንቨስትመንት ስታዩት ኢት ኢዝ ሃይ አይደለም። ከኢትዮጵያ ወደ ሌሎች ሀገር ያለው ኢንቨስትመንት እንዴት ነው ስትሉ በጣም ዝቅተኛ ነው። በጣም ዝቅተኛ ነው። ስለዚህ ይሄኛው አንኢኳል የሆነ የትሬድ ወይም የኢንቨስትመንት ኤክስቼንጅ አንድ አሜሪካዊ ኢትዮጵያ ውስጥ መጥቶ የሚገነባው አንድ የውጭ ዜጋ ኢትዮጵያ ውስጥ መጥቶ የሚከፍተው ድርጅት ይበዛል። ኢትዮጵያውያኖች ሄደው ከሚከፍቱት ይልቅ ኢንቨስትመንቱ ላይ ኢንቨስትመንት ኤክስቼንጁ ላይ ምን አለ አንኢኳል የሆነ ነገር አለ። ይሄ ነገር ስትራክቸራሊዝም የሚባለው እሳቤ የማይደግፈው ነው። የግሎባል ሳውዝ እና ግሎባል ኖርዝን ስለፈጠረ ይህ ሂሳብ ይቀር ነው የሚለን ልክ እንደ ማርክሲስቶች። The perspective advocates for a new pattern of development based on industrialization via import substitution based on protectionist policy. ስለዚህ ሂሳቤ ምን ይደግፋል መሰላችሁ? The perspective advocates የሚደግፈው አዲስ መንገድ የሆነ አዲስ ዴቨሎፕመንት ቤት እድገትን መሰረት ያደረገ ማለት ይሄ ኢንዱስትሪያላይዜሽንን መሰረት ያደረገ የኢምፖርት ሰብስቲቲዩሽን ሊኖር ይገባል ማለት የኢምፖርት ሰብስቲቲዩሽን አንድ ሀገር ከሌላ ሀገር ኢምፖርት ምናምን የሚለውን ሀሳቤ ትደግፍ። ነገር ግን ምን ቤዝድ ኦን ፕሮቴክሽኒስት ፖሊሲ ፕሮቴክሽኒስት የሚባለው ምሳቤ ግን ይምጣበታል የሚል ሀሳብ ነው የሚያስቀምጠው። እንግዲህ during in 1950 the Latin American model spread to other countries in Asia and Africa በ1950 አካባቢ ላይ ይሄኛው የላቲን አሜሪካ ሀሳብ ወደ ኤዥያም ወደ አፍሪካም ሊሰራፋ ሊዛመት ችሏል። the domestic promotion of manufacturing over agricultural and other types of primary production become a central objective in many development plans. ስለዚህ ሁሉም ሀገሮች ወደ ሌላው ተውና ወደ ምን አይነት ሀሳባቸውን ቀየሩ? ዶሜስቲክ የሆነ ፕሮሞሽን በሀገራቸው ውስጥ ያለውን ነገር ማኑፋክቸርን ማበረታታት ማለት በግብርናው ሊሆን ይችላል። በተለያዩ ፕራይማሪ ፕሮዳክሽን የምንላቸው አሉ አይደለም። አሁን ግብርና ፕራይማሪ ፕሮዳክሽን ነው አሉ ቀጥታ ራው ማቴሪያልን አብገን ልናመርታቸው የምንችላቸው ሞር እዛ ላይ ፎከስ ማድረግ ጀመሩ። ቢካም የሴንትራል ኦብጀክቲቫቸው ሆነ እንደ ሀገር ማለት ነው። ዶሜስቲክ ፕሮሞሽን ላይ ማለት የሀገሬን ነገር ላምርት በል ያው በኢትዮጵያ ዋናው ምንድነው ስንል አግሪካልቸር ነው። ስለዚህ ኢንዱስትሪያሊዝም ኢትዮጵያ ብንወስዳት እንደ አንድ ሴንትራል ኦብጀክቲቭ አድርጋ የምትሰራው ምን ላይ ይሆናል ማለት ነው? ዶሜስቲክ ፕሮሞሽኗ ግብርና ላይ ይሆናል ለማለት ነው። ሌላም ሀገር ደግሞ እንደ ሀገሩ ማኑፋክቸር ላይ በቃ ጥሬ ዕቃን ተቀብሎ የሆነ ኮተን የሆነ ልብስ ማምረት ከሆነ እዛ ላይ ትኩረት አድርጎ የሚሰራበት ሆኗል። የእያንዳንዱ ሀገር ሴንትራል ኦብጀክቲቭ እንደዛ ሆነ ነው የሚለን። እሺ ለዛሬ ክፍላችን የመጨረሻ የሚባለውን ስድስተኛውን ሀሳብ እንመልከት። ዴቨሎፕመንታል ስቴት አፕሮች። ዴቨሎፕመንታል ስቴት አፕሮች ምን ማለት መሰላችሁ? The concept of developmental state is a variant of mercantilism. ቅድም ምን ብለናል? የመርካንታሊዝም ምሳሌ የሚከተሉ ሀገራቶች በሌላ ስማቸው እነ ጃፓን እነ ቻይና ያልናቸው ማለት ነው ዴቨሎፕመንታል ስቴት አፕሮችን ይከተላሉ ብለናል። ዴቨሎፕመንታል ስቴት አፕሮችን ጠቅለል አድርጌ በአማርኛ ልግለጻላችሁና እንግሊዝኛውን እናየዋለን። ይሄ ሀሳብ የመጣው ልክ በኢንዱስትሪያላይዜሽን ጊዜ እነ ኢንግላንድ እና የመሳሰሉ ሀገራቶች ኢንዱስትሪያላይዜሽን ቶሎ በሀገራቸው ገብቶ የበላይነት ላይ ወይም ከፍ የሚል ደረጃ ላይ መድረስ ጀመሩ። በዛ ጊዜ ደግሞ እንደነ ጃፓን እንደነ ጀርመን ያሉ ሀገራቶችን ግን ስንመለከታቸው እንደዚህ አይነት ደረጃ ላይ መድረስ አልቻሉ። ስለዚህ ይሄ ፕራይቬት የሚባለው ሴክተራቸው በደንብ ለማደግ አልቻለም ነበር። ታዲያ መንግስት እንደ መንግስት ምን አሰበ መሰላችሁ? ኢንተርቬን ሊያደርግ አሰበ። ከምን ጋር? ከፕራይቬት ኦነሮቹ ጋር አንድ ላይ ህብረት ልፍጠርና ዘን ኢኮኖሚውን ላሳድገው የሚል እሳቤ ተነሳ ማለት ነው። ያንን እሳቤ እኛ ምን እንለዋለን? ዴቨሎፕመንታል ስቴት አፕሮች። ስለዚህ ሀገር እንደ ፓርትነርሺፕ ሆኖ ከፕራይቬት ኦነሮች ጋር ቢዝነሱን የተሻለ ቦታ ላይ ለማድረስ የሚሰራበት ሲስተም ነው ማለት ነው። አሁን ቃል በቃል እንመልከት። ስለዚህ it advocate robust role of state in the process of structural transformation. አንድ ሀገር በጣም በቃ ወሳኝ የሆነ ሚናን ሀገርን እንደ ሀገር በጣም የሚያበረታታ አድቮኬት የሚያደርግ ሀሳብ ነው። ሀገር ደግሞ ሚናው ትልቅ ነው በቃ በትራንስፎርሜሽን ላይ በስትራክቸራል በሆነ ትራንስፎርሜሽን ላይ የአንድ ሀገር ኢንተርቬንሽኒስት ከፍ ያለ ነው። ስለዚህ the term developmental state refers to a state that intervenes and guides the direction and
pace of economic development ስለዚህ ሀገር እንደ ሀገር ከኢኮኖሚ ወይም ከፕራይቬት ሴክተሮች ጋር ኢንተርቪን ታደርግና አንድ ላይ ትዋሃድና and guides the direction and pace of economic development የኢኮኖሚውን እግር በእግር እየተከታተለች ፔስ ባይ ፔስ or guides the direction መንገድ እያሳየ ሀገር ለፕራይቬት ሴክተሩ ኢኮኖሚክ ዴቨሎፕመንት ላይ የሚደርስበት እንደ ባህሪ ግን የምናነሳው ነገር አለ ማለት ዴቨሎፕመንታል ስንል ሀገር it is strong interventionism ነው ስትሮንግ ኢንተርቬንሽኒዝም ነው ማለት ሀገር በእያንዳንዱ ነገር ውስጥ ጣልቃ ሲገባ እናየዋለን ወይም በኢኮኖሚክስ በጣም ጣልቃ ይገባል እንደ ፓርትነርሺፕ ስለሚለው ማለት ስቴትስ ዊሊንግነስ ኤንድ ኤቢሊቲ ቱ ዩዝ ኤ ሴት ኦፍ ኢንስትሩመንትስ ማለት ግብርን ክሬዲትን ይሄ ሰብሲዲ ኢምፖርት ኮንትሮል በኢምፖርቱ ላይ በኤክስፖርቱ ላይ በተለያዩ በቃ ጉዳዮች ላይ በኢንቨስትመንቱም በፋይናንሻል ፖሊሲውም በንግዱም ሀገር ጠንካራ የሆነ ተሳትፎ አለው ሌላው existence of bureaucratic apparatus to efficiently and effectively implement the planned process of development ሌላው ቢሮክራቲክ የሆነ ባህሪ ያለው ይህ ሲስተም ለምን ከተባለ በበቂ ሁኔታ ያሰቡትን እቅድ ወይም ደግሞ የእድገት ሂደታቸው እንዲፋጠን ቢሮክራቲክ በሆነ ወይ ያሳኩታል ነው የሚለን ሌላው existence of active participation and response of the private sector to the state intervention ቅድም እንዳልኳችሁ ፕራይቬት ሴክተሩ አስዌላስ ከምን ጋር ከስቴት ኢንተርቬንሽን ጋር እኩል የሚሳተፍ አክቲቭ የሆነ ፓርቲሲፔሽን እንዲሁ ሪስፖንስ ያለው ሆኖ ነው የሚሰራው ዘን ሪጅም ሌጂቲማሲ ምንለው ነገር ደግሞ መሰላት built on development result is that ensure the benefits of development are equitably shared and consequently the population is actively engaged in the process of formulating and executing common national product of development የአገዛዙን ህጋዊነት የአገዛዝ ህጋዊነት ብለን ልንተረጉመው እንችላለን ሪጂም ሌጂቲማሲ የሚለውን ሀሳብ ከምን አንፃር መሰላችሁ ፕራይቬት ሴክተር ከመንግስት ጋር አንድ ላይ በህብረት ሲሰራ ብዙ ፕራይቬት ወይም ብዙ ግለሰቦች ብዙ ፖፑሌሽኖች አክቲቭሊ ኢንጌጅ ያደርጋሉ ማለት ነው በምን ላይ በሀገር ናሽናል ፕሮዳክት እድገትን በማምጣት ላይ ታዲያ በዚህ ሰዓት ላይ ሁሉም ሰው ከመንግስት ጋር እኩል እየተሳተፈ ከመንግስት ጋር ጥሩ ፓርትነርሺፕ ኖሮት ለሀገር እድገት ሰራ ማለት በቂና ተገቢ የሆነ ኢኩዊቴብሊ ምን ይደረጋል ማለት ነው እድገትን ጥቅምን መካፈል ይችላል ህዝቡ ጋር ማለት ነው ስለዚህ ከካፒታሊስት ምናምን ብለን ካነሳናቸው ሳቢዎች ማለት የክላስ ልዩነት ከሚፈጥሩት ነገሮች ይልቅ ህዝቡ እኩል ያድጋል ሀገር ግን ራሱን እየጠበቀ ራሱን ከፍ የሚያደርግበት ዴቨሎፕ የሚያደርግበት ሲስተም ሆኖ ይገኛል ማለት ነው ለዛሬ የነበረንን ቆይታ እዚህ ጋር እናብቃና በቀጣይ የምንመለከተው core issue governing institutions and governance of international political economy የሚለውን ሀሳብ ይሆናል ማለት ነው አብራችሁኝ ስለቆያችሁ አመሰግናለሁ እያልኩኝ በቀጣይ እስከምንገናኝ ድረስ ቻው ቻው